የምርት ገበያው ከመቋቋሙ በፊት የነበሩ ከፍተኛ ችግሮች ነው። ቡና ይገዙናል። ቡና ሲገዙን የተፈለገውን ክፍያ አይከፍሉንም። ከገዙም በኋላ ደግሞ ደረቅ ቼክ ነው የሚሰጡን። አምራች ወሳኝ የማይሆንበት የመጀመሪያ ደረጃ ምርት ገዢ እስካለበት ድረስ ተወስዶ የሚሸጥለት ቡናም ሽጠን በተፈለገው ሰዓት ብራችንን ማግኘት አልቻልንም። ኢትዮጵያ ምርት ገበያ በሀገራችን መፈጠሩ ለሀገራችን አዲስ አስተሳሰብ በር ከፋች ነው። ሰው የሚሆነው በአገሩ ነው የሚል አባባል አባቴ ለኔ ያካፈለኝን ከያንዳንዳቸው ጋር ስነጋገር ትዝ ይለኛል። በሀገራችን ምንሰራው የትም ሀገር በምንሰራው ስራ አይወዳደርም። በሰው ሀገር ሲማሩ ያከማቹትን ዕውቀት እና ልምድ አምጥተው እቺን ሀገር ለማገልገል ከፍተኛ አስተዋጽኦ ነው ዋጋ ለከፈሉ። እዚህ ያለው ጥቅም ይቅርብ ትንሹ ጥቅም ለህዝባችንና ለወገናችን ብለው መጥተው አሜሪካ ቢሮ መጀመሪያ ቀን መጣ ገና ኢሲኤክስ እንደዚህ ምንም ሳትሆን ኢትዮጵያን ሂድና እንደዚህ አይነት ትልቅ ስራ አለ ስትለኝ ዶክተር ሌኒ እንዴት ነው ኢትዮጵያ ምን ሄደው ቢሮዬን አይተሽዋል አልኳት። ትልቅ ቢሮ ነበር። ፈተናና ደካም ወደሚበዛበት ወደዚህ ስራ ለመምጣት ኢሲኤክስን የመሰለ ውጤታማ ተቋም በመመስረታቸውና ለደረሰበትም ዓለም አቀፍ እውቅና በማብቃታቸው በቴክኖሎጂ ወደሚታገዝ ዘመናዊ የግብይት ስርዓት በማሸጋገር ከነበርንበት ባህላዊ ሁኔታ ወጥተን ወደ ፈጣን በመረጃ ላይ ወደ ተመሰረተ ሁሉንም ተጠቃሚ ወደሚያደርግ ግልጽ የገበያ ስርዓት በአፍሪካ ግንባር ቀደምና ተምሳሌት የሚሆን የግብይት ስርዓት ለመፍጠር ተችሏል። ባለፉት ጥቂት ዓመታት የሀገራችን የምርት ገበያ ስርዓት እጅግ በሚያስገርም ሁኔታ ለውጥ አምጥቷል እና እፎይታ ነው ያገኘን። በሀገራችን ላይ 17 ቦታዎችን ከድሬዳዋ ጀምረን ወደ አሳር፣ ዲላ፣ ሶዶ፣ ጅማ፣ ቦንጋ የቀጠልን 7295 ኪሎ ሜትር ኢትዮጵያን በሁሉ መልኳ በሁሉ ውበቷ እያዳረስን ለማሳለፍ ነው ይህንን ጉዞ ያቀድነው። ለሰጣችሁን ክብር ላመሰግናችሁ እወዳለሁ። ህልሙ ስራውን መጀመርና አንድ ጠቃሚ ነገር ለሀገር ማዋል ነው። ያ ተጀምሯል፣ ግን በምንም አይነት አላለቀም። ስራው ይቀጥላል። ተበረታታን እንጂ ጨረስን አይደለም።